የሆነ ነገር ለማድረግ ብትሞክሪ እንደዚህ የምትሻሽላት ልጅሽን አልገላትም። ዘልዝዬ ሰቅልልሻለሽ። ስለዛ በዚህ ብትቀጥይ ነው የሚሻልሽ። ብድኝም ጁማቲቹ እሄዳለሁ። ከዚህ በላይ ደግሞ ክፋትን መማር አልፈልግም። ምን አሻንቺ ከፍታፍ ጋት ማን አስተማርሽ? ማጉቲ አግኝቼ ሳጣው በጣም ከበደኝ። ደግሞ ከወንድ ነበር የመጨረሻሽ ስለሆነ እና ደግሞ አሁን ቆንጆ ጨዋታ እንጫወታለን። ምን መሰለሽ ጫፍ ላይ ማድረሽ እኔ ወርጉርሻለሁ። ከዛ አንቺ ደግሞ ኢዩኤልና መቴ አቤልንና ርብቃን ከቤት ካባረሩ በኋላ በቤት በቀሪዎች ላይ ደግሞ ስቃያቸውን አብዝተውታል። ታዲያ በሌላ በኩል ደግሞ አዙ ቀደም ሲል እንደምናውቀው አዙ በግዴታ የርብቃ ልጅ እንድትገል አድርገዋል ነበረ። ነገር ግን ዛሬ ላይ ደግሞ እዩ ያደረገው ቢሆንም አሁን ላይ ደግሞ እሷ ከቤት ከተቀመጠች በኋላ ለቤት ስጋታቸው መሆኑን ካወቁም በኋላ ኢዩኤል ደግሞ ስለኔ ሚስጥር ስለማንኛውም ነገር አዙ የምታውቅ ይመስለኛል፣ ምን የሚፈጠር ይመስልሻል በማለት ለመቴ ቢያማከራትም መቴ ግን ችግር የለውም እኔ እሷን በሚይዛት ይዛታለሁ በማለት እንግዲህ ቀዳማዊ ክፉ የሆነችው መቴ ደግሞ አዙን ዛሬ ላይ እነሱ መርዘው ነገር ግን የርብቃን ልጅ አንቺ ነሽ የገደልሽው በማለት ዛሬ ላይ ወንጀለኛ ነሽ በማለት እሷንም እያሰቃዩት እህል ውሃም የሚበላ የሚጠጣም እስከ መከልከልም ደርሰዋል። ታዲያ በሌላ በኩል ደግሞ አቤል ቤቱን ለቆ መሄድ ቢያሳዝነውም ቢያስደነግጠውም ቢያሳስበውም ነገር ግን ደግሞ ማሚቴን እዚህ ቤት ጥዬ መሄዴ ያሳስበኛል በማለት አደራም ብሎ አዙ ጋር ጥሯት ሄዶ ነበረ። ዛሬ ላይ እንግዲህ መቲ ወደ ቤት ከተመለሰች በኋላ ማሚቴን ወደ ውጭ የማይደረግ ነገር ወደ ውጭ እንዳትወጣ ብሎኛል አቤል ብትልም ነገር ግን መቲ ወደ ደረጁ ይዛ በመውጣት ማሚቴን ወደ ደረጁ አዝልቃ በመጣል ተበቅላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ቪዲዮንም ላይክ ማድረግ አትርሱ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጣይ ክፍል የርብቃ ድራማ ይዤላችሁ መጥቻለሁ። ማሚቴ እንግዲህ እድሜ ልኳን ስትፈልጋት የነበረችውን ልጇን በአይኗ ለማየት አብቅቷት ነበር። ነገር ግን ልጇ እሷ ባልጠበቀችው መልኩ ቤተሰቦቿንም ገዳይ ሆናለች። ታዲያ በሌላ በኩል ደግሞ ስቃዋንም አበዛዋለሁ እያለች ይህም የምታደርገውም ነገርም ማነሳትና በሌላ በኩል ደግሞ አዩ ማሚቴን የሚበቀል የሚያሰቃይ ቢሆንም እሷ ደግሞ ከሱ ብሳ ለመገኘት እኔ እሷ መመገብ ፈልጋለሁ፣ እኔ እሷ መንከባከብ እፈልጋለሁ በማለት የማሚቴን ስቃይ ደግሞ በሌላ በኩል አብዝተዋለች። ታዲያ አዙም ደግሞ ዛሬ ላይ እህል ውሃም እንዳትበላ አብዝታ እንዳትበላ እስከ ማስጠንቀቂያ እስከ መስጠትም ድረስ ደርሰዋል። ኢዩኤል ይህንን ነገር ሲናገር መቲ እንደ ርብቃ አለመሆኗን ከተናገረም በኋላ በማንኛውም ሰዓት እንደፈለግሽ መብላት መጠጣት የለም መቲ እንደ ርብቃ አይደለችም በማለት እንግዲህ እህል ውሃ የሞታ እንደተጋገረ የተዘጋጀ ነገርንም እንዳትበላ ማስገድደዋታል። በመቀጠልም ደግሞ ወደ ኪችን በመሄድም ደግሞ ከዚህ በፊት አሁን አድርጊ የምልሽን ነገር ታደርጋለሽ፣ ከዚህ በፊት ያደረግሽውን መዘንጋት የለብሽም በማለት አዙም ላይ ከባድ ማስፈራሪያ ሰጥታታለች። አዙ ግን የዚህ ቤት ነገር የዚህ ቤት ስቃይ ስለበዛባትና ስለዳከማ ስለታከታት በቃ ይበቃኛል፣ አሰናብኝ፣ ከዚህ ቤት መውጣት ፈልጋለሁ ያለች ቢሆንም ነገር ግን መቴ ከዚህ ቤት የምትወጂው እኔስ ፈቅድልሽ ብቻ ነው በማለት ስቃዩንም እያበዛች እንዲሁም ደግሞ በግድም እንድትቀመጥ አድርጋታለች። ማስጠንቀቂያና ደግሞ እንዲሁም ማስፈራሪያ ደግሞ የያዘችው ራሳቸው የገደሉ ቢሆንም ነገር ግን ደግሞ ልጁን እንዳትዘነጊ አንቺ እንደሆንሽ የገደልሽው መርዙን እንደሰጠሻት እኮ እናውቃለን ብትልም ወንጀለኛ አይደለሁም ብትልም ነገር ግን እኔ ሰጥቼሽ ተቀብለሻል፣ ይህንን ነገር የምናውቀው እኔና እዩ ብቻ ነን። ስለዚህ አድርጌ የምልሽን ነገር የማታደርጊ ከሆነ እንደዚህ አድርጌ ችግርሽን እና የሰራሽውን ነገር እናገራለሁ በማለት አዙን ከባድ ማስፈራሪያና ስቃዩን አብዝተውታል። ታዲያ በሌላ በኩል ደግሞ አቤል ከዛ ቤት ከመውጣቱ በፊት ማሚቴን አደራ እንዲሁም ደግሞ ከቤት ውስጥ ምን እንደሚካሄድ እየደወልሽ አሳውቂኝም ብሏል ነበረ። ርብቃና አቤልም ወደ ክፍለ ሀገር ከገቡ በኋላ ደስ የሚል ቆይታ ከአጎቷ ደስ የሚል አቀባበልም ተደርጎላቸዋል።
አጎቷም ደግሞ ርብቃ ምን እንደገጠማት የማያውቁም ደግሞ ከአሁን ወዷ ያስታውቃል፣ እንዲሁም ደግሞ ስለ ልጇ ትነግረኛለች በማለት ትልቅ ተስፋ እየተጠባበቀ የነበረው አጎቷም ደግሞ ቢያየው ሀሽታ የሆነበት እሱ በራሱ አንደበት ገፋ ብሎ ጠይቋታል። ርብቃም ደግሞ የተፈጠረውን ነገር አጎቴ ልጄ ወረደብኝ በማለት ነገሮችን ቀለል አድርጋ ትነግረዋለች። ኢዩኤል ወደ ማሚቴን በመሄድ ደግሞ ማሚቴን በስቃይ ላይ ስቃዩን አብዝቶባታል። ይኸውልሽ እናገራለሁ ብትይ ለመዳን ብትሞክሪ የማትናገሪ የማትጋገሪ መሆንሽን አውቃለሁ። ነገር ግን ባይሻልሽ ይሻላል፣ ባይሻልሽ የተሻለ አማራጭ ነው። ከተሻለሽ ደግሞ የምታውቂውን ሚስጥር ለአንድ ሰው እናገራለሁ ብትይ ይችን የምትወጃትን ስትፈልጊያት የነበርሽውን ልጅሽን ደግሞ እገልልሻለሁ በማለት ማሚቴን ባለችበት ሁኔታ ላይ ሆነው ማስፈራሪያውን ቀጥሏል። እዩ እንግዲህ ወደ ቤት ስትመጣ ወደ አጠገቡ ስትመጣ መቴ የተለየ ሰው ይሆናል። ማሚቴ ደግሞ ከዚህ በፊት የቅርብ ሰው የነበረ ቢሆንም ማሚቴ ለሱ አቤልን ከሱ አሳንሳ በማየት የአቤልን ንብረት ወደሱ አዙራ እዩን ለመጥቀም ያደረገች ብትሆንም ዛሬ ላይ ግን ማሚቴ አደጋ ላይ ወድቃለች። ማሚቴ ከዛ ቤት መቀመጧ ለነሱ በአንድ ነገር ቢጠቅማቸውም ነገር ግን ደግሞ ስቃዩንም አብዝተውታል። ማሚቴ መቲን በተመለከተቻት ጊዜ መናገር የምትፈልገው ነገር ነበረ። መናገር ባችልም ነገር ግን ልጄ ለማለት አንደበቷንም ለመፍታት እየሞከረች ነበር። ይህንን እንቅስቃሴዋን ያልወደደው እዩ ደግሞ ባይሻልሽና ለመንቀሳቀስ ለመናገር ባትሞክሪ መልካም ነው በማለት ከባድ ማስፈራሪያን ሰጥቷታል። እዩ ስለሚያሰጋው ነገርም ሲናገር ለመቲ የሆነ ቀን ብትቀየርና የሆነ ነገር ብታደርግ ብታጋልጠኝስ ይህንን ነገር ያደረኩት እኔ እንደሆንኩኝ አዙ ታውቃለች ይላል። ነገር ግን መቲ ደግሞ ይህንን ነገር አታውቅም፣ እኔ መርዝ እንደሰጠኋት ነው የምታውቀው። በቃ ይህንንም ደግሞ ማድረግ ለእኔ ቀላል ነው በማለት ሰይጣናዊ ነገር በማምጣት አሁንም ደግሞ እዩ እንዲረጋጋና ምንም አይነት ስጋት እንዳይኖረ አዙም በተለያየ ነገር ወጥሬ ይሻታለሁ ትላለች። ስለ ክፋቷም ስትናገር እዩ በክፋቷ የመሰከረላት መቴ አሁንም ክፋቷ እንደቀጠለ ነው። ማሚቴን እሱ ሳያያት በሌላ በኩል ታሰቃያለች። በሌላ በኩል ደግሞ አዙን ከዚህ በፊት እንድትጠቅማት ያደረገች ቢሆንም እየከፈለቻትም እያሰቃየቻትም እያስገደደቻትም በስራ ቦታ ያቆየቻት ቢሆንም ዛሬ ላይ ግን ከስርዓታቸው ጀምሮ ወደ ክፍል የሚሆን ወደ ሳሎን እኛ ሳንጠራሽ ብቅ ማለት አይፈቀድልሽም በማለት እንግዲህ አዙ ባልጠበቀችው መልኩ ቤቱን ምስቅልቅሉን አውጥተውታል። አቤልም ታዲያ እየደወለ ደግሞ ማሚቴን አደራ እንዲሁም ደግሞ የሚካሄደውን ነገር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ በማለት አቤል ደግሞ ከአዙ ጋር ቅርብ ሆኗል። አሁን ላይ አቤል መቲ ወደ ቤት መምጣቷን አውቋል። ይህንን ነገር እነሱ እንግዲህ ባላወቁ መልኩ ርብቃም ደግሞ ምን እንደምታደርግ ባይታወቅም ነገር ግን የእዩን ሴራ ከደረሰችበትም በኋላ እያንዳንዱንም ነገር በአዙም በኩል የሚሆን በሌላ በኩል ደግሞ በቅርቡ ጉዳዩን ጨርሳ እንደምትመጣለትና ተዘጋጅታ እንደምትመጣለት ያደረገው ነገር እንደማይሳካለትም ትናገራለች። ታዲያ ስለ እዩ ታማኝነት ደግሞ አቤል ሲያወራ አቤልን ታምነዋለሁ በማለትም ጥያቄ አቅርባለ ነበረ። አዩም ደግሞ ያን ያህል እብድ ቢሆንም ነገር ግን አምነዋለሁ ይል ነበር። እሷ ግን አሁን ላይ ምንም ነገር መናገር አትችልም። ምክንያቱም እሷም የዋህ ነው ምስኪን ነው በማለት በርባራ ነው እንደዚሁ እንደፈለገ ይናገራል እንጂ ክፋት የለውም በማለት አሳልፋ በሰጠችው ወረቀት ዛሬ ላይ ከቤት እንዲወረወሩ አውጥተው እንዲወረውሯቸው እንዲሁ አስፓልት ላይ እንዲጥሏቸው አድርጓቸዋል። ታዲያ ይህንን ነገር ደግሞ የነቃችበትም ርብቃ ብቻ ብትሆንም ዛሬ ላይ ለአቤል ግን ምንም ነገር መናገር አትችልም። ነገር ግን በቅርቡ ብቻ አሳይሃለሁ ከማለት ውጭ ሌላ ምንም ነገር እያደረገች አይደለም። አጎቷም ደግሞ ለምን እንደመጡ ቢጠይቃቸውም የተናገሩበት አንዳችም ምክንያት ባይኖርም ነገር ግን ለጥቂት ጊዜ አየሩን ሁሉ ነገሩን እዚሁ መቀመጥ ፈልጋለሁ ብላለች። በአቤል በኩል ደግሞ ያለውን ነገር ስታሳምነውም ለማስገደድ እንዳትሞክሪ እሱ ምናልባትም ላይመቸው ይችላል ቢሏትም እሷ ግን ይህንን ነገር የመጡበትን ቀጥታ ችግር እንደደረሰባቸውም ሳትናገር ነገር ግን እሱ እኔ የምቆይ ከሆነ እሱ ከኔ ጋር ይቆያል እያለች እንግዲህ መልካም ነገሮችን እያሳመነች ከዛ ቤት ዳይሬክትሊ የመጡበትን ሀሳብ ሳትናገር ጠምዘዝ አድርጋ ነገሮችን አሳምናለች። ማሚቴ እንግዲህ የንግስት ኑሮ ስትኖር የነበረችው ማሚቴ ዛሬ ላይ ደግሞ በሰይጣኖች አርፋለች። ነገር ግን ይህንን ነገር ደግሞ ይህንን ስህተት የፈጸመችው ማሚቴ
ራሷ ነበር ልጆቿን ለመጥቀም እንዲሁ ደግሞ አቤልን ከአቤል ገንዘቡን በመውሰድ አቤልን በመካድ ልጆቿን ለመጥቀም ባደረገችው ነገር ማሚቴ ደግሞ ያላሰበችው እሳት ውስጥ ገብታለች። ታዲያ ማሚቴን ደግሞ ዛሬ ላይ አየር መቀበል እፈልጋለሁ፣ ወደ ውጭ ይዣት መውጣት እፈልጋለሁ በማለት ለአዙ ጥያቄ አቅርባለን ነበር መቲ። ታዲያ አዙም ደግሞ ይህንን ነገር አቤል አልፈቀደም። አቤል ማሚቴ ከዚህ ቤት መውጣት የለባትም በማለት አንዳንድ ነገሮችን አቤል የነገራትን ነገር ትናገራለች። ነገር ግን መቲ አያገባሽም፣ ከዚህ ቤት ያለነው አሁን እኛ ብቻ ነን፣ ስለዚህ ተፈጻሚ የሚሆነው የኛ ቃል እንጂ የነሱ ቃል አይደለም በማለት ዛሬ ላይ እንደፈለገች አድርጋ ቤቱን ታገላብጠዋለች። እዚሁ ከዚህ በፊት ያደረገችውን ስህተት አሁንስ ትደግመው ይሆን? አሁን ላይ አንድ መልካም ነገር ቀልቦላታል። አቤል ጋር የምትቀራረበውና የምትጠያየቀው ነገር ምናልባትም የሷንም ህይወት የሁላቸውንም ህይወት ሊያድን ይችላል። እንግዲህ አዙ ፈርታ ከነዛ ከወንጀለኞች ጋር በወንጀል ትብብር ትቀጥል ይሆን ወይስ ደግሞ አቤል ጋር በመናገር ለነ አቤል በመናገር የሚካሄደውን ነገር ህይወታቸውን ነጻ ታወጣላቸው ይሆን? ወይም ደግሞ መቴን ይዛ እንዳትወጣ ብትነገርም መቴ ግን ማሚቴን ለዚያውም በሚያስፈራ ቦታ በቤቱ መውጫና መውረጃ በደረጁ ላይ ይዛት ወጣለች። ማሚቴ እንግዲህ በምልክትም ቢሆን እንዳታደርጊው የኔ ልጅ ያለች ቢሆንም እሷ ግን እንግዲህ ይህንን ነገር አደርገዋለሁ በማለት በክፋት ይህንን ነገር አድርገዋለች። ማሚቴ እባክሽን አታደርግ ብትልም በምልክት መናገር ባችልም አዙም ለማስቆም ብትሞክርም ወደ ውጭ ይዛ እንዳትወጣ ብታደርጋትም ነገር ግን ምን እንደምታደርግ ስለማታውቅ ስላልተከተለች አዙን እንድትከተላት ስላላደረገች ስለዚህ ማሚቴን እንግዲህ ማንም ባላያትና በማይነቃባት ወቅት አውታ በደረጁ አዝልቃ ጥላታለች። እንግዲህ ማሚቴ ደግሞ ይህ አደጋ ምናልባትም ወደ ራሷ እንድትመለስ ትውስቷ እንዲመለስላት የሚያደርግ ይሆናል የሚል እምነት አለን። እንግዲህ በጭካኔ ይህንን ነገር አድርገዋለች። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ